የተወደዳችሁ የዚህ ቻናል አባላት ወንዶችና ሴቶች የዛሬ ዩኒቨርሲቲ ተማሪዎች የሀገር ተስፋዎች ማንኛውም ለውጥ የሚጀምረው ከራስ ነው። ከዚህ ቀደም ባቀረብኩት ክፍል ላይ ለውጥ ለማምጣት ከተፈለገ ሰው በመጀመሪያ አስተሳሰቡ ሊቀየር ያስፈልጋል ብያለሁ። ሰው ከራሱ ጋር መታረቅ አለበት። ሰው ከፈጣሪው ጋር መታረቅ አለበት። ሰው ከሌላ ሰው ጋር በሰላም ለመኖር ራሱን ማዘጋጀት አለበት ብያለሁ። ሰው ከፈጣሪው ጋር መታረቅ አለበት በሚል ባቀረብኩት ክፍል ላይና ቀጥሎም በነበረው ክፍል ላይ ተጨማሪ ጥያቄዎች ደርሰውኛል። ቻይና ያለ ፈጣሪ አድጋለች፣ ጃፓን ያለ ፈጣሪ አድጋለች፣ ኮሪያ ያለ ፈጣሪ አድጋለች፣ ቱርክም አንተ በምትለው መንገድ ሳይሆን በሌላ መንገድ አድጋለች። ስለዚህ የምትለው ትክክል አይደለም የሚል ነው። ቀጥሎም ደግሞ እውቁ ፈላስፋ ካርል ማርክስ እንዳለው ሰፊው ሕዝብ በማህበረሰብ ውስጥ ያላቸውን ስፍራ አላግባብ የሚጠቀሙ ልሂቃን ሲበዘበዝ የኖረ ነው። ማለትም በእንግሊዝኛው all human societies were dominated by corrupt elites who oppressed the people። የገዢው መደብ በሰራተኛ መደብ ላይ የዘረጋው ጨቋኝ ስርዓት ኢኮኖሚን፣ ህግን፣ ባህልና ሞራልን ሳይቀር ገዢው መደብ ብቻ እንዲያገለግል አድርጎ ስለዘረጋው ነው ይላል። አንድ አድማጭ ይህንን በማንሳት ስርዓት ሲወገድ የማሰብ ነጻነት ላይ የነበረው ገደብ ይወገዳል የሚል ነገር አንስቷል። እውነት ግን ስርዓት ሲወገድ የሰው ልጆች የማሰብ ነጻነትን ይቀዳጃሉ? ይህንን ጉዳይ ለማብራራት አንድ ታሪክ ላቅርብ። በ1844 ጆርጂያ በምትባል የአሜሪካ ግዛት ውስጥ የተወለደ ሂውስተን ሀርትስፊልድ የሚባል ባሪያ ነበር። ይህ ሰው ራሱን በራሱ መጻፍና ማንበብ ያስተማረ በመጨረሻ አንጥረኛ የነበረ ሰው ነው። በ1865 2 ዓመት ከፈጀ የእርስ በርስ ጦርነት በኋላ ባርነት ሲሻር ሂውስተንም ነጻ ሰው ሆነ። ሂውስተን ነጻ ስለመውጣት ሲናገር ነጻነት ዘው ተብሎ የሚገባበት ቀላል በር አይደለም። በማይታወቅ መልክዓ ምድር ላይ ያለ ካርታ መንገድ ፈልጎ የመሄድ ያክል ከባድ ነው። ችግሩ የተወሳሰበ ያደረገው ነጻ የወጡት ጥቁሮች መሬትም ሆነ ገንዘብ የሌላቸው በማህበረሰቡ ውስጥም እንዲህ ነው የሚባል ስፍራ የሌላቸው በመሆኑ ነው። ይህ ሰው ሲናገር እኛ ጥቁሮች በነጻነት እንዴት መኖር እንደምንችል ማናውቅ፣ ነጮቹም ከነጻ ጥቁሮች ጋር እንዴት መኖር እንደሚችሉ የማያውቁ ነበሩ። ከላይ ያነሳነው ታሪክ የሰው ልጅ ስርዓት ተወግዶለት በነጻ እንዲኖር እድል ቢሰጠውም እስራት የአካል ብቻ ሳይሆን የአእምሮ ወይንም የማሰብም ጭምር እንደሆነ ልንል ይገባል። ከዚህ ቀደም በ2012 በሆሊውድ በተሰራው ጃንጎ አንቼይንድ በተባለው ፊልም ላይ ሊዮናርዶ ዲካፕሪዮ አንድን ጥቁር አገልጋይ ታሪክ ሲናገር የአገልጋዩ አባት ጠዋት ሁል ቀን ስል በሆነ ጺም መላጫ የሊዮናርዶን አባት ጺም እየላጨ ሲኖር አንድም ቀን አባቱ በዚያ ስል መላጫ አንገቱን ቆርጦ ለመሸሽ አስቦ አያውቅም ይላል። ስለዚህ ጥቁሮች ለባርነት የተፈጠሩ ናቸው ብሎ ለተሰበሰቡ ጓደኞቹ ያውጓቸዋል። እውነቱ ግን እነዚህ ጥቁሮች በባርነት ያደጉበት ስነ ልቦና ነው እንጂ ተፈጥሯቸው ሆኖ አይደለም። ይሄ የማሰብ ነጻነት ገደብ ይባላል። ከላይ የተመለከትናቸውን ታሪኮች በአንድ ጥግ ላይ እንዳሉ የተጋነኑ ታሪኮች አድርገን ብንወስዳቸው እኛ ያለንበት ደረጃ በእነዚህ ሰዎችና ሙሉ በሙሉ የማሰብ ነጻነት ባላቸው ሰዎች መካከል ነው ያለው። ለምሳሌ ለምንድን ነው የተወለድኩት ብለህ ራስን ጠይቀህ ታውቃለህን? በሌላ ዘመንና በተለየ ማህበረሰብ ውስጥ ተወልጄ ቢሆን ኖሮ እንሆን ነበር ብለህ ራስን ጠይቀህ ታውቃለህን? በጥያቄህስ መልስ ለማግኘት ጥረት አድርገህ ታውቃለህን? እንደዚህ አይነት ጥያቄዎች ለብዙዎቻችሁ ተስፋ የቆረጠ ሰው ጥያቄዎች ናቸው። ማለትም የሚያደርገው ነገር የጠፋው ሰው ጥያቄ ነው። እንደዚህ አይነት ጥያቄዎች ራስህን ጠይቀህ ማታውቅ ከሆነ አንተ የማሰብ ነጻነት ያለህ ሰው አይደለህም። 4 ነጥብ። መነሻ ወደ ሆነን ጥያቄ ስንመለስ በዚህ ዘመን ምስራቅ እስያ በመባል የሚታወቁት ባለፉት ጥቂት 10 ዓመታት ውስጥ ያደጉት ሀገራት ማለትም ቻይና፣ ጃፓን፣ ኮሪያ ያለ መንፈሳዊ መነቃቃት አድገዋል። ስለዚህ ያነሳው ሀሳብ አያስኬድም የሚል ነው። የቻይና እድገት። ቻይና ተብላ በታሪክ የምትታወቀው ሀገር ከ4000 ዓመት በላይ እድሜ ያላት በስልጣኔ ግንባር ቀደም የነበረች ጠንካራ ሀገር ነች። 4000 ዓመት ብዙ ዓመት ስለሆነ ሁሉንም ዘመናት በዚህ ልዕልና የኖረች ሀገር አይደለችም። እንደ ማንኛውም ሀገር የከፍታና የዝቅታ ዘመናትን ያሳለፈች ሀገር ብትሆንም በአብዛኛው ታሪኳ የከፍታ ታሪክ ነው። ዛሬ ላይ በምዕራብ ሀገራት የተፈጠሩ ናቸው ብለን የተቀበልናቸው ብዙ ቴክኖሎጂዎችና ግኝቶች ቀድሞ በቻይና ግልጋሎት ላይ ውለው የነበሩ ይገኛሉ። በ1800ዎቹ ቅኝ ግዢ አውሮፓውያን ቻይና ሲደርሱ በዙፋን ላይ የነበረው የቺንግ ንጉሳውያን ቤተሰብ ነበር። ጡንቻቸው እየፈረጠመ የመጣው የምዕራብ አውሮፓ ሀገራት እየተዳከመ ያለውን በቺንግ ዳይናስቲ የምትመራውን የቻይናን ኢኮኖሚ መቆጣጠር በመቻላቸው እስከ 1949 ድረስ ቻይና በታላቅ መከራና ኢኮኖሚ ችግር ውስጥ አለፈች። ይሄ ዘመን በቻይናውያን ዘንድ የውርደት ምዕተ ዓመት ወይም በእንግሊዝኛው ሴንቸሪ ኦፍ ሂሚሊዬሽን በመባል ይታወቃል። በ1949 የካርል ማርክስንና የሌኒንን የኮሚኒዝም ፍልስፍና በአገሩ ላይ እንዲተገበር ያደረገው ማኦ ዜዶንግ የተባለው የአገሬው መሪ ነበረ። በጦርነት የተከፋፈለችና በፊውዳል ስርዓት የምትመራውን ቻይናን አንድ በማድረግ ሀገሪቱ በአንድ ጠንካራ ስርዓት ስር እንድትገባ ያደረገው እሱ ነው። ይህ ሰው ከ1949 እስከ 1976 ድረስ ቻይናን እንድታድግ ያስቻሏትን ተቋማት፣ የአስተዳደር ተዋረድና መሰረተ ልማት እንዲገነቡ መሰረት የጣለ ታላቅ መሪ ነው።
ይህ መሪ በመጀመሪያው የስልጣን ዘመኑ ካደረጋቸው አያሌ ለውጦች እና አዋጆች መካከል ፈገግ የሚያደርገንን አንድ ዘመቻ ላቅርብ። በ1958 ማኦ ታላቁ እርምጃ ወይም በእንግሊዝኛው ዘ ግሬት ሊፕ ፎርዋርድ መርሃ ግብር ስር ፎር ፔስትስ ካምፔን የሚል ዘመቻ እንዲታወጅ አደረገ። የዘመቻው ዓላማ ወፎች ቻይና የምታመርተውን ብዙ መጠን ያለው እህል እየበሉ ስለሆነ የጅምላ ግድያ እንዲፈጸምባቸው የሚል ነበረ። ብዙ ሚሊዮን ቻይናውያን እንዲንቀሳቀሱ ተደረገ። የሚያስበረግግ ድምጽ በማሰማት ወፎች መሬት ላይ እንዳያርፉ በመከላከል ብዙ አዋፋት ከሰማይ ላይ እየተከሰከሱ አለቁ። የወፍ ጎጆዎች እንዲፈርሱ፣ የወፍ እንቁላሎች እንዲሰበሩ፣ ወፎች አየር ላይ እያሉ እንዲገደሉ ተደረገ። ህልቆ መሳፍርት ወፎች ተገድለው እንደ ተወቃ እህል ተከመሩ። እንደታሰበው ግን የእህል ምርትን ማሳደግ አልተቻለም። ውጤቱ ተቃራኒ ሆነ። ዘመቻው ታላቅ መዘዝ ይዞ መጣ። ማኦ ያልተገነዘበው ነገር እነዚህ አዋፋት እህል ብቻ አልነበረም የሚለቅሙት፣ ነገር ግን ቡቃያ የሚያጠቁትን የተለያዩ ትላትሎችን ይለቅሙ ነበር። ውጤቱ በሀገሪቱ ላይ ከ1959 እስከ 1961 ከባድ የሚባል ረሃብ በማስከተሉ ከ15 ሚሊዮን እስከ 45 ሚሊዮን የሚገመት ሰው በረሃብ ረገፈ። በዚህ ምክንያት አዕዋፋትን የማጥፋት ዘመቻው እንዲቋረጥ ተደረገ። እዚህ ጋር እኛ መጠየቅ ያለብን ነገር እንዲህ አይነት አዋጅ በሀገራችን ቢታወጅ መላው የሀገሪቱ ዜጋ ሊተባበረው ይነሳል ወይ? የሀገሬው ሰዎች ስለ ልቦና ወዶት ፈቅዶ ሊቀበለው ይችላል ወይ ነው። ጻድቅ ለእንስሳ ይራራል የሚለውን የመጽሐፍ ቃል በማለፍ ይህንን ግፍ ሊሰራ የሚፈቅድ ስንት ሰው ነው? የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ የሰማይ አባታቸው ይመግባቸዋል የሚለውን ምሳሌ ሆን ብሎ ለመሰረዝ የሚሞክር ማን ነው? ከሀገራችን ሕዝብ ጋር ተቀራራቢ የሆነ የስነ ልቦና መሰረት ያለው ማህበረሰብ ላይ የተደረገን ተቀራራቢ ዘመቻ ታሪክ ላክል። በ1928 በሶቪየት ሩሲያ በወጣው የ5 ዓመት የልማት ፕላን ላይ ዋነኛው አጀንዳ የነበረው ኮሌክቲቭ ፋርሚንግ በእነሱ ቋንቋ ኮልኮዝ ነበር። የዚህ ኮሌክቲቭ ፋርሚንግ ጽንሰ ሀሳብ እያንዳንዱ በየገጠሩ ያለው ገበሬ ያለውን መሬት፣ ቤት፣ ከብት፣ አካፋና ዶማ ሳይቀር ለኮልኮዝ እንዲያስረክብ፣ በምላሹ ኮልኮዝ ለገበሬዎቹ የሚያስፈልጋቸው መሰረታዊ ፍላጎቶችና ትምህርት እንዲሁም የጤና አገልግሎት ይሰጣል የሚል ነበር። በዚህ መንገድ በሀገሪቱ ላይ ከፍተኛ የሆነ ኢኮኖሚ ለውጥ ለማምጣት ተፈልጎ ነው እቅዱን ወደ ተግባር ለመቀየር የተጀመረው። ወረቀት ላይ ሰፍሮ የሚገኘው ይሄ እቅድ ድንቅ ተብሎ የተወደሰ በከፍተኛ ጉጉት የሚጠበቅ ነበር። በዚህ እቅድ መሰረት በ1931 የ50% ጭማሪ የእህል ምርት ለመሰብሰብ ተጠብቆ ነበር። ነገሩ ግን እንደታቀደው አልሆነም። ገበሬዎቹ ከብቶቻቸውን ለመንግስት ከማስረከብ ይልቅ አርደው መብላትን መረጡ። መንግስት ባስቀመጠው አቅጣጫ መሰረት ተባብሮ ለመስራት ጨርሶ መነሳሳት አልነበራቸውም። ቀድሞ በራሳቸው እርሻ ላይ ከሚያፈሱት ላብ ያነሰ ላብ ያፈሱ ነበር። በገበሬዎቹ ዘንድ የሚታየው ግብታዊነት አልፎ አልፎ ወደ ለየለት ግብግብ ቀየር ነበር። በዚህ የተነሳ ከታቀደው 98 ሚሊዮን ቶን እህል ሊሰበሰብ የቻለው 57 ሚሊዮን ቶን እህል ብቻ ነበር። ውጤቱ በመንግስት ዘንድ ከፍተኛ ንዴት ቀሰቀሰ። ከዚያም መንግስት የገበሬዎቹን እህል በመቀማት ሰው አመጣሽ አርቲፊሻል ረሃብ እንዲከሰት በማድረግ ከ1929 እስከ 1936 ባለው ዓመት ከ4.5 ሚሊዮን እስከ 8.5 ሚሊዮን የሚጠጋ ዜጋ በጠኔ ረገፈ። እንግዲህ ከነዚህ ታሪኮች የምናየው ቻይናውያን የአለቆቻቸውን ትእዛዝ ሰጥለጥ ብለው ተቀብለው ይፈጽሙ ነበር። በተቃራኒው ሩሲያውያን የአለቆቻቸውን ትእዛዝ መቀበል ባለመፈለጋቸው ሞትን የመረጡ ብዙዎች ነበሩ። የማህበረሰብ ስነ ልቦና ከሀገር ማህበረሰብ ይለያያል። የቻይናውያን ስነ ልቦና እንደ ሩሲያውያን ዜጎች ወይንም እንደ ሀገራችን ዜጎች በአብርሃሚክ ሪሊጅን በጁዶ ክርስቲያን የሞራል አስተምሮ ላይ የተገነባ አይደለም። የቻይናውያን የስነ ልቦናና የስነ ምግባር መሰረት 3 ዋና ዋና ፍልስፍናዎች ናቸው። የመጀመሪያው ኮንፊሽየኒዝም የሚባለው ሲሆን ይህ አስተምሮ ሰዎች እንዴት በአንድ ማህበረሰብ ውስጥ የሚገባቸው ሚናና የስልጣን ተዋረድ መጠበቅ እንዳለባቸው የሚያስተምር ነው። በዚህ አስተምሮ አንድ ሰው በማህበረሰብ ውስጥ በመስማማትና ሰላም በመፍጠር እንዴት እንደሚኖር የሚያስተምር ነው። ሁለተኛው ታኦይዝም የሚባለው ነው። ይህ አስተምሮ ሰዎች ከተፈጥሮና ከተፈጥሮ ሕግ ጋር ስምም ሆነው እንዲኖሩ የሚያስተምር ነው። በዚህ አስተምሮ መሰረት አንድ ሰው ሰላም የሚያገኘው ሁለት በተቃርኖ ያሉ ኃይላት ማለትም በእነሱ ቋንቋ ይን እና ያንግ የሚባሉትን ማመጣጠን ሲችል ነው። በሶስተኛ ደረጃ ላይ የሚጠቀሰው ሌጋሊዝም የሚባለው ነው። ይህ አስተምሮ አንድ ሰው ለበላይ አለቃው ሰጥለጥ ብሎ የመገዛት ጥበብን የሚያስተምር ነው። በዚህ አስተምሮ መሰረት ዓለም የመግደልና የመገደል ጫካ ስለሆነች ለበላይ አለቃና ለንጉስ መገዛት አስፈላጊ ጥበብ ነው። ይህንን ባለቃቸው ፊት የሚርበለበዱ ቻይናውያን በመመልከት ልብ ማለት ይቻላል። ከላይ የተጠቀሱት አስተምሮችና ፍልስፍናዎች ከጥንት ዘመን ጀምሮ እስከዛሬ ቻይናውያን የስነ ልቦናና የስነ ምግባር መሰረቶች ናቸው። ስለዚህ ከላይ በተጠቀሷቸው ፍልስፍናዎች ላይ የተገነባ ስነ ምግባርና ስነ ልቦና ያለውን ማህበረሰብ በአንድ ላይ ለማስተባበር አሊያም አዲስ ነገር እንዲጫንበት ለማድረግ እንደሌላ ማህበረሰብ የሚያስቸግር ሆኖ አይገኝም። ሰው የሀገሬውን ገዢዎች እንደ አምላክ እንዲፈራ ተደርጎ ነው ያደገው። እሱ ብቻ ሳይሆን ስነ ስርዓትና የመንግስትን ሕግ ማክበር የሰው ስነ ልቦና የተዋቀረበት መሰረት ነው።
የምዕራባውያንን ማህበረሰብ ስነልቦና አወቃቀር ከቻይናውያን ማህበረሰብ ስነልቦና አወቃቀር ጋር ስናስተያየው የቻይናውያን ማህበረሰብ ስነልቦና አወቃቀር ቤተሰብና ጥቅል ማህበረሰብን በእንግሊዝኛው ፋሚሊ ኤንድ ኮሌክቲቭ ቲንኪንግ ላይ መሰረት ያደረገ ሲሆን ምዕራባውያንን ጨምሮ በሌሎች ክርስቲያን ሀገሮች ላይ የማህበረሰብ ስነልቦና አወቃቀር የተገነባው በእያንዳንዱ ግለሰብ ነጻነትና ፍላጎት ወይንም ኢንዲቪዥዋል ዙሪያ ነው። ይሄ በእንግሊዝኛው ቶፕ ዳውን ኦር ቦተም አፕ የሚባለው አይነት ነው። ከላይ የጠቀሱት የቻይናውያን ስነ ምግባር መሰረት የሆኑት ፍልስፍናዎች ቶፕ ዳውን የሚባለውን አስተዳደር መዋቅር ውጤታማ እንዲሆን መደላደል የሚፈጥሩ ናቸው። ስለዚህ የአንድ ሀገር እድገት መሰረት ሊሆኑ የሚችሉ ትውልድ ተሻጋሪ የሆኑ ተቋማትን ለመገንባት በሚያስፈልገው መደላደል ዙሪያ ላይ መነጋገር ካስፈለገ የማህበረሰብን ስነ ልቦናና ስነ ምግባር መሰረት ከግንዛቤ ውስጥ ማካተት ዋነኛ ነገር ነው። ጃፓንና ኮሪያን በተመለከተ ከቻይና ጋር ተቀራራቢና ተወራራሽ የማህበረሰብ ስነ ምግባርና ስነ ልቦና ግንባታ አስተምህሮቶች ስለሚከተሉ የሁለቱን ሀገራት እድገት ታሪክ መድገም አስፈላጊ ሆኖ አላገኘሁትም። የቱርክን በተመለከተ ግን በትክክለኛው መለኪያ አፐር ሚድል ኢንካም ኢኮኖሚ ተብለው ከሚጠቀሱት ሀገራት ከነ ብራዚልና ህንድ ተርታ የምትፈረጅ ሀገር ስለሆነች ካደጉት ሀገራት እኩል ለመቁጠር ስለሚያዳግት እንደ ምሳሌ ለማንሳት በእኔ በኩል አጥጋቢ ምክንያት አላገኘውም። ከዚህ ቀደም ባለው ክፍል ላይ እንደጠቀስኩት አንድ አምባገነን መሪ ወይንም ቶታሊቴሪያን ሊደር ተነስቶ ወደ እያንዳንዱ ሰው የሚፈሰውን መረጃ በከፍተኛ ደረጃ መቆጣጠር ለውጥ የሚያመጣ የመሰለ ስርዓት መገንባት ይችላል። የቻይና ኢኮኖሚ እድገት በአንድ የለየለት አምባገነን መሪ የተጀመረ ቢሆንም በጊዜ ሂደት ስርዓቱ እየተሻሻለ በመምጣት ከዲሞክራሲ ውጭ ሁሉም ነገር በሚባል ደረጃ ያደጉት ሀገራት ባላቸው ተቋማት አምሳያ የተዋቀረ ሊሆን ችሏል። በመጨረሻም እናንተን የዛሬ ዩኒቨርሲቲ ተማሪዎችን አንድ ጥያቄ መጠየቅ ይህንን የዛሬውን ክፍል ልቋጭ። 1 ሚሊዮን ያልተማሩ ወጣቶች የሚኖሩበት ኢትዮጵያ ውስጥ የሚገኝን አንድ ሰፊ ምናባዊ ደሴትን እንድታስተዳድሩ እድልና ሙሉ ነጻነት ቢሰጣችሁ የእናንተ አንድና ብቸኛ ግብ ይችን ደሴት በ20 ዓመት ውስጥ ካለችበት የጋሪዎች ኑሮ አውጥቶ የበለጸገች ማድረግ ቢሆን በመጀመሪያ ምን ታደርጋላችሁ እንበልና ይቺ ደሴት ምንም አይነት የነዳጅም ሆነ የከበረ ማዕድናት የሏትም። መልሶቻችሁን ጻፉልኝ።